ዘርፍ ኃላፊ፣ የተከበሩ ክብርት ፀሐይ ሰጠ የአብክመ ምክር ቤት አባልና የወሎ ወረዳ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ፣ የተከበሩ ሊቀ ልሳናት እየበሩ አለሙ የወሎ ወረዳ ቤተ ክህነት ስራ አስኪያጅ፣ የተከበሩ አቶ ቢሰጥ ካሳዬ የዚህ ምሁራን መፍለቂያ የሆነው የኮን ቴክኒክና ኮሌጅ ዲን፣ የተከበሩ አቶ መርሻ ወንደፍራሽ የኢንዱስትሪ ኤክስቴንሽን ሽግግር ምክትል ዲን፣ የተከበሩ አቶ ዘመነ መላክ የትምህርትና ስልጠና ምክትል ዲን እና የዚህ እንቁ ኮሌጅ እንቁ መምህራን፣ የተከበሩ አቶ ምስጋናው አሰፋ የወሎ ወረዳ ስራና ስልጠና ጽሕፈት ቤት ኃላፊ፣ የተከበሩ አቶ አሰፋ ጌትነት የጋሸና ከተማ አስተዳደር ስራና ስልጠና ኃላፊ፣ የተከበራችሁ የኮን ቴክኒክና ሙያ ኮሌጅ ትምህርትና ስልጠና ቦርድ አባላት፣ የተከበራችሁ የወረዳችን አመራሮች፣ የተከበራችሁ የኮሚኒኬሽንና ባህል ቡድን አባሎቻችን፣ የዚህ ፕሮግራም ደምቆ አድማቂዎቻችን፣ ክቡራንና ክቡራት ጥሪ የተደረገላችሁ እንግዶቻችን፣ ኮሌጃችን በ2005 ተከፍቶ በይፋ መማር ማስተማር የጀመረው በ2006 ሲሆን በ12 ዓመት ጉዞው 4309 ተማሪዎችን ያስመረቀና የተመረቁትንም ከ90% በላይ ስራ ያስያዘ አንጋፋ ኮሌጃችን ሲሆን እነሆ ዛሬ ደግሞ በ2017 ዓ.ም በቀን የትምህርት መርሃ ግብር 83 ተማሪዎችን በኢሲቲ፣ በእንስሳት ሀብት፣ በጋርመንት፣ በኮንስትራክሽን ዘርፎች የሚያስመርቅ ሲሆን እንግዶቻችን ውድ ተመራቂዎቻችን ለማስመረቅ እንኳን ደህና መጣችሁ፣ ተመራቂዎቻችንም እንኳን ደስ አላችሁ ለማለት እወዳለሁ። የቴክኒክና ሙያ ዓላማ በሀገሪቱ ብቁ ተነሳሽነትና የፈጠራ ክህሎት ያለው የሰራተኛ ኃይል በመፍጠር በሀገሪቱ ድህነትን ማስወገድ፣ ለማህበራዊና ኢኮኖሚያዊ እድገት አስተዋጽኦ ማድረግ ነው። ይህም የሚተገበረው በሁሉም የኢኮኖሚ ዘርፎች ፍላጎት ላይ የተመሰረተና ከፍተኛ ጥራት ያለው ስልጠና በመስጠት በሁሉም ደረጃ በእውቀታቸው ክህሎታቸውና በአመለካከታቸው የበቁና የነቁ ምሁራንን ማፍራት ሲቻል ነው። ቴክኒክና ሙያ ስልጠና ዘርፍ ስልጠናችሁ የተማሪዎችን ስነልቦና በእውቀት የገነባ የተወዳዳሪነት መንፈስ የሚጨምርና ተወዳድሮ አሸናፊነትን የሚያረጋግጥ የችግሮቻችን ሁሉ መውጫ መንገድ እንደናንተ ቴክኒካል ስልጠና ሰልጥኖ ተወዳዳሪና ብቁ የሆነ ትውልድ እንዲሁም በብቃቱ ያለፈ በአእምሮ ብስለት የተገነባ ተማሪ ማፍራት ሲቻል ነው። ሀገር ተረካቢ ትውልድን ማፍራት ላይ አተኩረን በመስራት እንጂ ችግርን ተላምዶ በመኖር እንዳልሆነ መገንዘብ ያስፈልጋል። ስለሆነም የችግር መውጫ መንገዳችን ስራ ፈጣሪ፣ ተለውጦ ለዋጭ ብቁ ሰልጣኝን ማፍራት መቻል ነው። አሁንም ከምርጡ ኮሌጅ ለምረቃ በመብቃታችሁ ተመራቂ ተማሪዎቻችንና ወላጆች በድጋሚ እንኳን ደስ አላችሁ ለማለት እፈልጋለሁ። ዛሬ ላይ ለምረቃ የበቃችሁ ተመራቂዎቻችን በክልል አቀፍና ሀገር አቀፍ ውድድሮች አሸናፊ ብቁና ተወዳዳሪ ተመራቂዎችን ለማፍራት መሆኑን ታሳቢ በማድረግ አውቀው ይህ ምረቃ በዚህ መልኩ እንዲደረግ እንዲሁም ለዚህ ተግባር የሰሩ የትምህርት ባለድርሻ አካላት ወላጆች በሙሉ በተመራቂ ተማሪዎችን ስምና በአስተዳደር ምክር ቤቱ ስም እያመሰገንኩኝ የትምህርትና ስልጠና ቦርድ ሰብሳቢ የተከበሩ አቶ ኢንስፔክተር ሀብቴ በላይ የዋና ወረዳ ፖለቲካ ዘርፍ ኃላፊ፣ ክብርት ፀሐይ ሰጠ የአብክመ የክልል ምክር ቤት አባልና የዋና ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የኮን ቴክኒክና ሙያ ማሰልጠኛ ክልሎች ትምህርትና ስልጠና ቦርድ አባላት፣ የተከበራችሁ የተመራቂ ቤተሰቦች፣ የተከበራችሁ ተመራቂዎችን በተለያየ ሙያ መስክ በይፋ ለማስመረቅ በዝግጅት ላይ ይገኛል። ኮሌጁ እንዲከፈት በወቅቱ በነበሩት አመራሮችና ህብረተሰብ ይህ ያለ ፍላጎት በመኖሩ ሁሉም ህብረተሰብ ያነቃቃ የልማት ተሳትፎ በማድረግ መሰራቱ አሁን ላይ ማህበረሰቡ የሚፈልገው ውጤት እያገኘ ይገኛል። ውድ ተመራቂዎቻችን እንደሚታወቁ የቴክኒክና ሙያ ስልጠና ፍላጎትን መሰረት ያደረገ ስልጠና አእምሮ እጁን እንዲፍታታ በማድረግ የሚሰጥ ሙያ መሆኑ ይታወቃል። አንድ ዜጋ እንደ ምርጥ ዜጋ ሊጠቀምባቸው የሚገቡ 3 መሰረታዊ ጥቅሞች አሉ። እነሱ እውቀት፣ ክህሎትና አመለካከት ናቸው። እውቀት በወጣትነት ጊዜ ይገኝ፣ በጉልምስና ጊዜ የገቢ ምንጭ፣ በእርጅና ጊዜ ደግሞ ምርት ነው። ክህሎት በልምድ የምንቀዳቸው አንድ ስራ ወይም ተግባር በጥሩ ሁኔታ ለመፈጸም የሚያስችል ብቃት ነው። ውድ ተመራቂዎች ከዚህ ወጣ ብለን እንድናስብ የሚያደርገን ግን እውቀታችን ነው።
ምንም ያህል ቢቆመን በላያችን ላይ የተባለውን ዲፕሎማ፣ ዲግሪ፣ ማስተር፣ ፒኤችዲ ምን ያህል ስሙና ደረጃ ቢደረጅ ለሀገር እንዲበዙ ለሰው ልጆች ችግር መፍቻለን እንዲሁ ካላደረግነው በላያችን ላይ የሞላው ሰርቲፊኬት ጀርባችን ከማግባት የተለየ ስራ አይሰራም። ፊደል መቁጠር በአባቶቻችን አባባል አይን መግለጥ ክፉን ከደግ መጥፎውን ከጥሩ መለየት መቻል ነው። ነገር ግን ምንም እንኳን በጥበብ በእንጽፎ በአመለካከት ካልተገባ ዋጋ ቢስ መሆኑ አይቀርም። ስለዚህ ውድ ተመራቂዎቻችን ከማይነጥፈን ሰው ልጅ እውቀት ድርሻችንና የአቅማችን የሚያክል በመውሰድ እውቀታችን ተግባራዊ በማድረግ በጥበብ በመግራትና ይህ በእውቀት የተደገፈ ትምህርት የተገኘ ዓላማ ለማወቅ የሚያስችለውን ጤናማ አስተሳሰብ በመያዝ ልንቀሳቀስ ይገባል። ያኔ እጆቻችን በስራ ይጠመዳሉ፣ ጎተራዎቻችን በምርቶቻችን ይሞላሉ፣ አንገቶቻችንን በኩራት ቀና ይላሉ። ያኔ የሌለ የመሰለን ቢኖርም ለዝንተ ዓለም የተከረቸም የመሰለን የስልጣን ነገር ወለል ብሎ ይከፈታል። የተሸከመው የድህነት ተራራ እንዲሁ ሆይካ አቅም ወጥቶ ይቆርጦታል። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። አመሰግናለሁ። ኤችኤንኤስ ዲፓርትመንት ሃርድዌር ኔትወርኪንግ ሰርቪስ ከመቀመጫችሁ ትነሳላችሁ። ሁለተኛ አኒማል ፕሮዳክሽን፣ ሶስተኛ ቢልዲንግ ኤሌክትሪካል ኢንስታሌሽን፣ አራተኛ አዲሱና የመጀመሪያው የምናስመርቀው ጋርመንት ፕሮዳክሽን በቀኝ ታዞራላችሁ። እንኳን ደስ አላችሁ። በድጋሚ ኮንግራቹሌሽን። ስሜ በእምነት ታደሰ ይባላል። የአይሲቲ ተማሪ ነኝ ሃርድዌር እና እኔ በዚህ ኮሌጅ ውስጥ እስካሁን 4 አመቱን ስንማር ያሳለፍኳቸው ብዙ ቻሌንጆች አሉ። ማለትም ከትምህርት ሂደቱ ጋር ብዙ የሚያሰናክሉሽ ነገሮች አሉ። የግልም ሊሆን ይችላል። እንደገና ደግሞ ከትምህርት ቤትም ከሀገርም የሚመጣ ጫና ይኖራል። እነሱን ሁሉ ቻሌንጆች አልፈሽ ነው ለውጤት መብቃት የምትችዩ እና እኔ እንዳጠቃላይ በሁሉም ማለት በኮሌጁ አንደኛ ነው የወጣሁት 3.95 በማስመዝገብ። እንደገና ደግሞ ከዚህ በፊት የክልልና የዞን ውድድር ነበረ። በዞን አንደኛ፣ በክልል ደግሞ ሁለተኛ ወጥቻለሁ። ለዚህ ያስቻለኝ ምንድነው የወላጆችና የመምህራኖች ድጋፍ ነው። በተለይ የመምህራኖች ድጋፍ እኔ እግዚአብሔርን በቃ በቃል አልገልጸውም። በጣም ድጋፍ ያደርጉልኛል፣ በጣም ይተባበሩኛል። በቃ የሚያስፈልጉትን ነገሮች ከመጽሐፍ ጀምሮ ከሌሎች ነገሮች ሁሉንም ድጋፍ ሲያደርጉልኝ ቆይተዋል እና በዚህ በጣም ደስተኛ ነኝ። ውጤታማም ሊሆን ያለው ስላኮራቸውም ደስ ብሎኛል። እና ደግሞ ምንድነው ሌሎች ተማሪዎች አሉ በእኛ ባች ራሱ ሃይ ስኩል 12ኛ ክፍል ጨርሰው ኮሌጅ ሳይገቡ እኛ አሁን በጨረስንበት ታይም እነሱ ቁጭ ብለው ነው ያሉት ምንም ሳይማሩ ማለት ነው። እና ለወደፊቱም ቢሆን የምመክራቸው ነገር ትምህርት በቃ አይባልም፣ አይቋረጥም። መቼውም ቢሆን ትምህርት አዲስ ነው። ስለዚህ ቤት ያሉ ተማሪዎች ወጥተው ኮሌጃችን በብዙ ሙያ ብዙ ትምህርት ይሰጣል። ስለዚህ ወደ ኮሌጃችን ጎራ ብለው ትምህርቱን ጀምረው በጥሩ ሁኔታ ይሰጣል። ትምህርቱን ተምረው ለውጤት ቢበቁ ላለው አመሰግናለሁ። ኔትወርኪንግ ሰርቪስ መምህር ነኝ። ያው ልጆቹ እንግዲህ ባለኝ አቅም በተቻለ አቅም ማለት ነው ልጆቹን በትርፍ ጊዜ ጭምር እያገዝኩ ያው ውጤት ለማምጣት እንግዲህ ዋነኛው እሱ ነው እንግዲህ መንስኤው ብዬ ነው የማምነው። እንግዲህ ያው በእምነትም ያው ጠንክሮ በመስራታቸው ያው እሷም ለውጤት በቅታለች። ያው የተወሰነ የማቴሪያል ወይም ያቅርቦት ቢኖርም ልጆቹ ባላቸው አቅም እንግዲህ ውጤት ለማምጣት በቅተዋል። ቀጣይም እንግዲህ ይህንን ልጆቹን በትርፍ ጊዜ ጨምሬ ለማገዝ እንግዲህ ፈቃደኛ ነኝ። አንደኛ ወንዶሰን ጌታዬ ሞራል ስጡልን።
ስራ